Hello guys, how are you? Are you fine? Okay, today I'm going to teach you about the difference for and sinus. For and sinus የሚሉት የሚባሉ preposition ነው የምናየው ዛሬ የፎር እና ሲኒስ ልዩነታቸው ስለ ታይም ያሳያሉ ሁለቱም ግን ታይሙ የትኛው ምን ያሳያል አንደኛው ምን ያሳያል አንደኛውስ ምን ያሳያል በምንድነው የሚለያዩት የሚል ነገር አሁን ይህ ቪዲዮ ይመልስላችኋል ማለት ነው ከናንተ የሚጠበቀው እስከ መጨረሻ በአንክሮ መከታተልና ማየት ነው ኦኬ ፎር አሁን ወደ ፎር እንጀምራለን ፎር ለምንድነው የምንጠቀመው ምን አይነት ሴንተንስ ነው የሚፈጥረው ወይ ደግሞ ኮንስትራክት የሚያደርገው የሚለው ነገር ይህ ይመልስልናል ማለት ነው ፎር used to show the duration of time ነው የሚያሳየን ይለናል duration of time ማለት ምንድነው ሽፋኑ ከመጀመሪያ እስከ መጨረሻ ያለው ነገር ሁሉንም የተደረገ ታይሙ ያሳየናል ማለት ነው duration of time or how long it is happen ሚለው ነገር ያሳየናል ማለት ነው how long something has been happening ወይ ደግሞ ለስንት ጊዜ እየተደረገ ያለ መሆኑ ያሳየናል most of the time ከቴንሶች እንጠቀማለን past tense ነው perfect tense ነው ወይስ future tense ነው የትኛው እንደሆነ ግን እንደ አጠቃቀማቸው ለሁሉም ያገለግላሉ ማለት ነው ማናማን for and since ኦኬ አሁን ኤግዛምፕል ተጠቅመን ስናያቸው እያንዳንዳቸው ምን አይነት መልእክት እያስተላለፉ መሆኑ ያሳየናል ማለት ነው እስኪ ወደ ኤግዛምፕል 1 ሄድ ማን ተጠቅመን ፎር ተጠቅመን ኤግዛምፕል 1 he has been waiting for 3 hours ይለናል በደንብ እዩት he has been waiting for 3 hours for 3 hours for indicates ለሶስ ሰዓታት ያክል እየተጠበቀ ነበር ማንሱ ለሶስ ሰዓታት ያክል አሁን እየተጠቀምነው ለሶስ ሰዓታት ያክል እየተጠበቀ ነበር አሁን እየተጠበቀ ነው ማለት ነው ያደረገው ካሁን በፊት duration of time ያሳየው ግን ለሶስ ሰዓታት ያክል ነው ማለት ነው ስለዚህ ከመጀመሪያ እስከ አሁኑ ቅጽበት ያለው ሰዓት እየነገረን ነው ለስንት ሰዓት ያክል ለሶስ ሰዓት ያክል የሚለው መልስ ይመልስናል ማለት ነው እሺ ሁለተኛው ኤግዛምፕል they have lived here for 6 years ይለናል ለስድስት አመታት ያክል እዚህ ኑረዋል እነማን እነሱ ማለት ነው duration of time ወይ ደግሞ ታይሙ ሽፋን የታይሙ ሽፋን ከመጀመሪያ እስከ መጨረሻ ሁሉ ሪዝሞቱ ለስንት ያክል እንደሆነ ያሳየናል ማለት ነው ሪዝሞቱ ስንት ያክል ስፔሲፊክ አድርጎ ይነግራናል በነምበር ማለት ነው they have lived here for 6 years ይለናል ማለት ነው ሶስተኛ ስለዚህ for indicates for 3 years 6 years ለ6 አመታት ያክል ይያለን ነው ማለት ነው ሶስተኛው ኤግዛምፕል he has been working at the school for 3 years ይለናል እሱ ትምህርት ቤት ላይ ለ3 አመታት ያክል ሰርቷል ይያለን ነው ለስንት አመታት ያክል ለ3 አመታት ያክል ስለዚህ duration of time እያሳየን ነው አይደል ፖይንቱ ወይ ደግሞ መጀመሪያው ወይ መጨረሻው አይደለም ነገረን ያለው ምንድነው እየነገረን ያለው ለስንት ሰዓታት ለስንት ጊዜያት ለስንት አመታት ያክል እዛ እንደሰራ ወይ ደግሞ እዛ እንደኖረ ወይ ደግሞ እያደረገ እንደኖረ እየነገረን ነው ማለት ነው for ተጠቅመን ስለዚህ duration of time ወይ ደግሞ ሽፋኑ ከመጀመሪያ እስከ መጨረሻው ሪዝሞቱ በሙሉ እያሳየን ነው ማለት ነው ኦኬ አራተኛው ኤግዛምፕል he will be in the office for 3 hours ይለናል he will be in the office for 3 hours ማለት እሱ ለ3 ሰዓታት ያክል ኦፊስ ይኖራል ስለዚህ በ3 ሰዓታት ውስጥ ሂደግን ታገኘዋለህ ያለው ነው ትንቢት ነው እየነገረን ለስንት ሰዓታት ያክል እዛ ይኖራል ለ3 ሰዓታት ያክል ይያለን ነው ስለዚህ he will be future ነው ያሳየን ያለው ስለዚህ ሽፋኑ እያሳየን ነው አሁን ከሲኒስ ምንድነው የሚለየው የሚለው ነገር መልስ ለማግኘት ከፈለጋችሁ አሁን የፎር ተጠቅመን እያሳለፍነው ያለው መልእክት በደንብ እየተረዳችሁ መሄድ አለባችሁ ማለት ነው አምስተኛው ኤግዛምፕል she has lived in Hawassa for 6 months አለ she has lived in Hawassa for 6 months እሷ ሐዋሳ ኑራለች ለስንት ጊዜ ያክል ለ6 ወራት ያክል አሁንም እየኖረች ነው present perfect tense ስለሆነ እየኖረች ነው ማለት ነው የተቋረጠ ነገር አይደለም ግን ፐርፌክት ሆኖ የተደረገ ታይሙ ግን ዲሬሽኑ እያሳየን ነው ለስንት ወራት ያክል ለ6 ወራት ያክል እዛ እየኖረች ነው አሁንም እየቀጠለች ነው ወይስ ታቋርጠዋለች እሱ ማን ነው ማለት ነው ኦኬ ስድስተኛው I exercise for 2 hours አለ I exercise
2 hours ለሁለት ሰዓታት ያክል ኤክሰርሳይዝ አድርጌያለሁ እያለ ነው። ሪዝሞቱ እያሳየን እኮ ነው። ሽፋኑ ከየት እስከ የት የሚለው ነገር እያሳየን ነው። የሚቀጥልም ነገርም ይሆናል ባይዘው። ስለዚህ for 2 hours I exercise for 2 hours ስለዚህ ሽፋኑ duration of time እያሳየን ነው ማለት ነው። 7 I haven't seen አበበ for about 10 years ይላል። አበበ የሚባል ሰው የሚያውቀው ነበረ ከ10 ዓመት ያክል በፊት ከ10 ዓመት በፊት የሚያውቀው ነገር። ስለዚህ ስለ አበበ እያወሩ ነው ሰዎቹ። ስለዚህ ለአበበ ከ10 ዓመታት ያክል ምንም አላየሁትም እያለ ነው። ርዝሞቱ እያለ አይቶት ማያቅም ለስንት ዓመታት ያክል ነው? ለ10 ዓመታት ያክል ረዝም ነው አይደለ? ስለዚህ ወደ መረሳት እያደረገው ነው ማለት ነው። ስለዚህ ሽፋኑ ለስንት ያክል እንደሆነ ማለት ነው። ኦኬ 8ኛው I have had አዲስ አበባ for 6 years ይለናል። I had አዲስ አበባ for 6 years ለስንት ዓመታት ያክል አዲስ አበባ ነበረ? ለ6 ዓመታት ያክል አዲስ አበባ ነበርኩ እያለ ነው። እሺ አሁን ፎር ተጠቅመን ያደረግነው ነገር በደንብ ተረድተናል ከሆነ አሁን ደግሞ ሲንስ የሚለውስ ምን አይነት ፖይንት ያስተላልፈናል? ስለ ታይም ነው የሚያሳየው። ሁለቱም እኮ ኢንተርቼንጃብል ስትራክቸሩ ተቀይሮ ግን ኢንተርቼንጃብል ይሆናል። ግን ሽፋኑ ነው የሚያሳየው አንዱ ደግሞ ፖይንቱ ነው የሚያሳየው። አሁን ወደ ሲንስ ከማለፋችን በፊት ግን ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቪዲዮ ለዚህ ቻናል ደግሞ ቤተሰብ ሁኑ። Thank you very much. ሲንስ is to show the starting point of time ወይ ደግሞ የጊዜው መጀመሪያ የአንድ ክስተት አለ። ያን ክስተት የመጀመሪያው ነው የሚያሳየን ማን? ሲንስ from when something began ማለት ነው። from when something began አንድ ነገር ከየት ከምን ጀመረ መቼ ጀመረ የሚለው ነገር ያሳየናል። it refer to a specific point in the time ይለናል። specific time in the time ስፔሲፊክ ታይማ ወይ የመጀመሪያው ቅጽበት ነው የሚያሳየን። ከዛ ጀምሮ ግን አንድ ነገር እየቀጠለ መሆኑና ወይ ደግሞ እየተደረገ መሆኑ ያሳየናል። ማን? ሲንስ። አሁን ኤግዛምፕል ተጠቅመን ስትራክቸር ወይ ደግሞ ኮንስትራክት ስናደርግ ሴንቴንስ በደንብ ይረዳናል። ከፎር ደግሞ ምን አይነት ልዩነት እንዳለውም በደንብ እየተረዳነው እንሄዳለን ማለት ነው። ኤግዛምፕል 1 he has been waiting since 4 o'clock አሁን ታይሙ መቼ እንደሆነ አያሳየም፣ ግን ያን ሰዓቱ በራሳቸው ያውቃሉ እነዚህ የሚናገሩ ሰዎች ማለት ነው። አሁን ግን ከ4 ሰዓት ጀምሮ ግን እየጠበቀ ነው እያለ ነው። ፖይንት ታይሙ መቼ ነው? 4 ሰዓት ናት። እስካሁን ግን እየጠበቀ መሆኑ ወይ ደግሞ ዌይቲንግ እያደረገ መሆኑ እያሳየን ነው። ሲንስ 4 o'clock ይለናል። ሲንስ ከዛ ጀምሮ እስካሁን እየጠበቀ ነው እያለ ነው። ፖይንት ኦፍ ታይም እያሳየን ነው ማለት ነው። ሁለተኛው ኤግዛምፕል they have lived here since 1988 they have lived here since 1988 እነሱ እዚህ እየኖሩ ከመቼ ጀምሮ? በ1988 ጀምሮ እዚህ እየኖሩ ነው ማለት ነው። መቼ ዓመተ ምህረት ነው የሚናገረው? ግን ያን ጊዜ ራሳቸው ያውቃሉ። ግን ፖይንት ኦፍ ታይም እያሳየን ነው ማለት ነው። ስለዚህ ሲንስ ምንድነው የሚያሳየው? ፖይንት ኦፍ ታይም የመጀመሪያው አንድ ነገር ሲደረግ የመጀመሪያው እየነገረን ነው ማለት ነው። ከዛ ጊዜ ጀምሮ እያለን ነው ማለት ነው። ስለዚህ ከፎር የሚለየው በደንብ ፎር ለዚህ ያክል ነው፣ በቃ ዱሬሽኑ ማህሉ ነው በሙሉ የተደረገ የተሸፈነ ሰዓት ይነግረናል። ይህ ግን መጀመሪያው ከዛ ጀምሮ አንድ ነገር እየተደረገ መሆኑ እየነገረን መሆኑ ነው ማለት ነው። እሺ አሁን ወደ ሶስተኛ ኤግዛምፕል I have been waiting since 9 am I have been waiting since 9 am እዚህ ምን ተጠብቀው ከ9 ሰዓት ጀምረን ከ9 am ጀምረን ነው እየጠበቅን ያለ ነው እያለ ነው። ስለዚህ ስታርት ኦፍ ፖይንት ኦፍ ስታርታችን መቼ ነው? 9 ሰዓት ነው እያለ ነው። ፖይንቷ እያሳየ ነው። ከዛ በኋላ የሚመጣው ግን ለስንት ያክል እነሱ የተናገሩት። ለምሳሌ እናንተ የት ነው ያላችሁ? እዛ ሰዓት ስንት ነው ያላችሁ? አንድ ነገር ያደረጋችሁ ከመቼ ጀምሮ እየደረጋችሁ የነበረ መሆኑ መናገር ትችላላችሁ። ይህ ነገር ተጠቅማችሁ ማለት ነው። ይህ ስትራክቸር ተጠቅማችሁ። ስለዚህ እንደዚህ አይነት ፖይንት ኦፍ ታይም ነው የሚያሳየን ሲንስ እያልኳችሁ ነው አንተ። ኦኬ አራተኛው I have not seen አበበ ሲንስ graduation ይላል።
አበበ ከመረቀ በኋላ አይቼው አላቅም። ፖይንቱ መቼ ነው? አይቶት ማያቅ ፖይንት ኦፍ ታይም መቼ ነው? እሱ ከተመረቀ በኋላ ነው። ስለዚህ I have not seen አበበ since graduation ከመረቀ በኋላ አበበ አይቼው አላቅም እያለ ነው ማለት ነው። አምስተኛው I have not meet many people since I have mowed hair እያለ ነው። I have not meet any people since I have mowed hair ከዚህ ከተንቀሳቀሱ በኋላ ብዙ ሰው አላገኘሁም እያለ ነው አንተ። ስድስተኛው I have not eaten since 8 a.m. I have not eaten since 8 a.m. ከ9 a.m. ጀምሬ አልበላሁም እያለ ነው። የሆነ ነገር አልጀመርኩም። ከመቼ ጀምሮ? ከ8 ጀምሮ ወይ ደግሞ ከ8 ሰዓት ጀምሮ እያለ ነው። በእኛ 2 ሰዓት መሆኑ ነው። ስለዚህ ፖይንት ኦፍ ስታርት ፖይንት እያሳየን ነው። ስታርት ፖይንት ታይሙ እያሳየን ነው ማለት ነው። ሲኒስ እሺ። ሰባተኛው I have been using this phone since 1980 ይህ ፎን ወይ ደግሞ ይህ ሰዓትስ ይሄ ሞባይል የምጠቀመው ያለሁት እዚህ ከ1980 ጀምሬ ነው እያለ ነው። አሁን ስንት ዓመተ ምህረት እንደሆነ ራሱ ያውቃል፣ ግን ከዛ ጀምሬ ግን እየተጠቀምኩት ነው እያለ ነው። since 1980 I have been using this phone since 1980 ይላል። ስምንተኛው ኤግዛምፕል I have been wearing glasses since I was child የአይን ግላስ ወይ ደግሞ የአይን መነጽር የሚያደርገው ከልጅነቴ ጀምሮ ነው ማለት። ፖይንት ኦፍ ስታርት ፖይንት መቼ ነው? ከልጅነቱ ጀምሮ ዌር ያደርጋል ወይ ደግሞ መነጽር ያደርጋል ማለት ነው ልጅየው። ስለዚህ እነዚህ ልዩነታቸው ምን እንደሆነ በደንብ ተረድታችኋል ብዬ ተስፋ አደርጋለሁ። ለብዙ ነገር መጠቀም እንችላለን እነዚህ። አሁን ግን የሁለቱ ልዩነት በሰዓት ላይ የሚያደርጉት ወይ ደግሞ የሚያስተላልፉት መልእክት ልዩነታቸው ነው የነገርኳችሁ። ሲኒስ እንዲ ፎር ማለት ለዱሬሽን ኦፍ ታይም ወይ ደግሞ ለሽፋን ታይም ማለት ነው። ሲኒስ ማለት ነው ለፖይንት ስታርት ፖይንት ወይ ደግሞ የመጀመሪያ ሰዓቷ ከየት ጀምሮ አንድ ነገር እየተከሰተ ያለ መሆኑ ያሳየናል። ሲኒስ ፎር ደግሞ ለስንት ጊዜ ያክል እየተደረገ ያለ መሆኑ ያሳየናል። አሁን ይህ ቪዲዮ በደንብ ወጣችሁት ከሆነ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እያሆናችሁ ሄዱ። ቴንክ ዩ ቨሪ ማች